የአቶ ለይኩን እህት ከውጭ ሀገር መጣች። ነገር ግን የመጣችው ያው ናሆም እንዳገባ ሰምታ ሰርጉን ያው የሰርጋቸውን ድባብ ጭልምልም ለማድረግ ነው የመጣችው። እንግዲህ ሁሉ ፈርተዋታል ማለት ነው። ምክንያቱም ከዚህ በፊት ስታደርግባቸው የነበረውን ነገር ለይኩንን እንዴት ስታሰቃየው እንደነበረ አሁን ደግሞ ዝናሽና ለይኩንን ለማፋታት ነው የመጣችው ማለት ነውና በጣም በሚገርም ሁኔታ እንግዲህ ሁሉንም እሷ ውጭ ሀገር ብትኖርም ያው ሁሉንም መረጃ በፊት አምራን በጥሩ ስነ ምግባር ባልነበረባት ሰዓት እንግዲህ ብዙ ነገሮችን አሳልፋ ሰጣት ነበረ። ምን እንደሚደረግ በትንሽ ብር ተስማምታ እንግዲህ ሁሉንም ነገር ስትነግራት ነበረ ማለት ነው። ኑሐሚን ሚስቱ እንደሆነች ሁላ ሳይቀር ሁሉንም ነገር ነግራቸዋለች። እንግዲህ አምራን አሁን በጣም መልካም ሰው ሆና ጥሩ ሰው ሆናለች። ነገር ግን በፊት ስታደርገው የነበረ ነገር ያው አሁንም ቢሆን አምራንም ችግር ውስጥ ልትከታት ነው። አምራንን እንግዲህ ሁሉን ነገር አሁንም ቢሆን አብረን እንስራ ብላት ነበር። ነገር ግን አምራን እኔ ከዚህ በኋላ ያንን ቤተሰብ ማመሰቃቀል አልፈልግም፣ እኔ ተቀይሬያለሁ ብላታለች። ለአምራንም እንግዲህ ለህይወቷ ስጋት ላይ ደርሳለች ማለት ነው። እንግዲህ የለይኩን እህት ወይዘሮ ሮማን በጣም ክፉ ሴት ናት። በጣም አረመኔ ሴት ናት። እንግዲህ ከዛ አንጻር ነው እንግዲህ ሁሉም የፈሯት ማለት ነው። በሚያሳዝን ሁኔታ ማለት ነው። እና ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ኑሐሚንን ይዤላችሁ ቀርብ ያለው እንግዲህ በጣም ደስ የሚል ድራማና ደስ የሚል አስተማሪ ድራማ ነው። ከድራማው ጋራ መልካም ቆይታ ይሆናላችሁ። እንግዲህ ወደ ድራማው እንሄዳለን። እንግዲህ እንደምታስታውሱት ያው ኑሐሚንና ናሆም ሞቅ ባለ ሰርግ ማለት ነው በጣም ደስ በሚል ሁኔታ ነው የተጋቡት። በእውነት በጣም ደስ ነው የሚል ሞቅ ድምቅ ሽብርቅርቅ ነው ያደረጉት። እና እንግዲህ ያው በሰርጋቸው ማግስት ነው እንግዲህ ፋንቱ ትገኛለች ተብሎ እንግዲህ ተጠብቆ ነበር። ነገር ግን ፋንቱ አልመጣችም ማለት ነው። ፋንቱ በቃ የናሆምንም ህይወት አልረብሽም ብላ እንግዲህ ያው ዝናሽ እንግዲህ እንዴት አድርጋ እንዳሳደገችው ይታወቃል ናሆምን እና ከዛ ለሷም ለዝናሽን በማሰብ ነው ዋናው ልጄ በህይወት መኖሩና ማደጉ ነው፣ በቃ ከዚህ በላይ ምንም ማድረግ አልችልም ብላ እንግዲህ ጠፍታለች ማለት ነው ፋንቱ። እንግዲህ ኮማንደሩ ደግሞ ሸጠባውን እንዳስገደለው ሸጠባውን ኮማንደሩ ነው ያስገደለው። ነገር ግን በሲምባ እንዲሳበብ አድርጓል። ሲምባን አሁን በተገኘበት እንግዲህ ፖሊስ ቀጥሮ ስሜ እንዳይነሳ እና ያንን ዳግምን አምጡትና በቃ እሰሩት ወይ ደግሞ በሆነ ምክንያት የኔ ስም ሳይነሳ ሲምባን መግደል አለብኝ፣ በህይወት እንዲተርፍ በጭራሽ አልፈልግም ብሏል። እንግዲህ ሲምባ ደግሞ እንግዲህ ያው ተደብቆ ነው ያለው። በጣም በሚያሳዝን ሁኔታ ምንም ነገር ባላደረገው ነገር ነው እንግዲህ በሸጠባው ምክንያት ያው ሊገደል የሆነው ማለት ነው። እንግዲህ ሸጠባውን ራሱ አስገድሎ ያው የገደለው ፖሊስ ደግሞ እንግዲህ ዳግምን እየተከታተለው ነው ማለት ነው። ዳግም ደግሞ እንግዲህ ለምንድን ነው የምትከታተለኝ ብሎ ሲይዘው እኔ ፖሊስ ነኝ ትሰማለህ ብሎ እንግዲህ ለቆታል ማለት ነው። ነገር ግን አሁን ያንን ነገር ያደረገው አሁን ያው የኮማንደሩ ልጅ ያው ሸጠባው እንግዲህ ያለሱ ፍቃድ እንግዲህ አገባሻለሁ ስላላት ነው ማለት ነው። እና ያው እሷን ፈልጋለች፣ ነገር ግን እንዴት እደፈራለሁ በማለት ነው እንግዲህ ሸጠባውን ያስገደለው ማለት ነው። እና ነገር ግን ምንም አይነት የኮማንደር ቢሆን ማንንም የመግደል መብት የለውም ማለት እንግዲህ ስሙ በድብቅ እንግዲህ እሱ እንዳላደረገው ሆኖ ነው እንግዲህ ሁሉንም ነገር ደግሞ ሲምባ ያውቃል። ለሸጠባው ደግሞ ጓደኛው ስለነበረ ሲምባ ያው ሁሉንም ነገር ነግሮታል ማለት ነው። ስለነገረ የዛኔም ቢሆን እንዳይገሉት ነበረ ከለይኩን ናሆምን
አሳስረው እንግዲህ አሳግቶ ብር ሊቀበሉ የነበረ እንግዲህ ሳይገለኝ ከዚህ እስር ቤት እንውጣ፣ ወደ ሌላ እስር ቤት ከተዘዋወርን እንግዲህ በቃ እኔ በቃ በህይወት አልኖርም ብሎ ነው እንግዲህ በጣም ፈርቶ ነበር ሸጠባው እንደሚታወቀው እና ለዛ ነው ማለት ነው ገና ሳይሄድ ያው አስገደለው ማለት ነው በሚያሳዝን ሁኔታ። አሁን ኮማንደሩ መርማሪ ፖሊሱ ዳግምን ለአንድ ቀን አስሮት ነበረ። ነገር ግን በዋስ ተፈትቷል ማለት ነው። ኮማንደሩ በጭራሽ ይህንን ያደርጋል ብሎ እያሰበ የለም። እንግዲህ አሁን ዳግም ሲምባን አባቱን ሲያገኘው እንግዲህ በጣም ተደብቆ ነው መሆን ያለበት ማለት ነው። ካልሆነ እኔ እያዛለሁ ብሎታል ማለት ነው። እንግዲህ የናሆም ሰርግ ይለቅ እንጂ ሁላችንም ወደ ዳግም እንግዲህ የወንድሜ ሰርግ ምንም እንዳይረበሽ ነው እንጂ በጭራሽ ኮማንደሩን አልተውም ብሏል ማለት ነው። እንግዲህ ዝናሽም ሁሉም ደግሞ ተውት። ለይኩን ግን ለምን በጥፋቱ ነው እንጂ ያለ ጥፋቱ ሲምባ መታሰር የለበትም። እንዲሁም ደግሞ መታሰሩ እንኳን ምንም ችግር አልነበረውም። ነገር ግን ኮማንደሩ ያለው እንዲገደል ነው ማለት ነው። ለምን እንዳይታወቅበት ሸጠባውን እሱ ገደለ ለማስባል ማለት ነው ያለምንም መረጃ። እንግዲህ ይሄ ዳግምን የሚከታተለው ፖሊስ ለምን ዳግምን ይዘን አመተን ሲምባ እንዲመጣ ለምን አናደርግም ሲለው በጭራሽ የኔ ስም እንዲነሳ አልፈልግም፣ ጭራሽ ስሜ እንዲነሳ ስለማልፈልግ እሺ እንሰራው ቢለው እኔ ስሜ ብቻ እንዳይነሳ ነው የምፈልግ። ምን አይነት ስም እንዳለኝ ምን አይነት የተከበረ ስም እንዳለኝ ከተራ ፖሊስነት ደርሽ ተነስቼ ነው እንግዲህ እዚህ ደረጃ የደረስኩት። ስለዚህ ስሜን እንዳታነሳ ብሎታል። እንግዲህ ብቻ አንተ ከኔ ስንት ገንዘብ እንግዲህ ገንዘብ ሰጥቶት ነው እንግዲህ ለዚህ ላይ ፖሊሱ ገንዘብ ሰጥቶት ነው እንግዲህ ያው ያስገደለው ማለት ነው። ስለዚህ አንተን ካምገርልህ ያው ዳግምን ይዘናና ዳግም ከተያዘ አባትየው መምጣቱ አይቀርም ለልጁ ሲል። ስለዚህ እንደዛ ነው መሆን ያለበት። ብቻ የኔ ስም እንዳይነሳ ነው የሚል ማለት ነው ኮማንደሩ። እንግዲህ ኮማንደሩ በራሱ ጥፋት ሲምባ መታሰርም ሆነ መገደል የለበትም። ለምን በጥፋቱ ነው። የዛኔም ቢሆን እንግዲህ ሰው የገደለው ያው ራሱን ለመከላከል ሲል ነው ማለት ነው እንጂ ሆን ብሎ ነብስ አላጠፋም ማለት ነው ሲምባ። ለምን ያለ ጥፋቱ እንደዚህ መሆን አልነበረበትም። ማምለጡ ተገቢ ነው። ለምን እዛ እስር ቤት ቁጭ ቢል ያው ስለሚገድሉት ማለት ነው። ለምን ሚስጥር ስለሚያወጣ ነው። ሲምባ ሁሉ ነገር ስለሚያውቅ ሚስጥሩን አውጥቶ ስሜ እንዲጠፋ አልፈልግም ብሏል። እንግዲህ አምራን እንግዲህ እስከ ዛሬ ድረስ ማንም ያወቀባት ነገር ማንም አልታወቀባትም ነበረ። አምራን ከዚህ በፊት እንግዲህ የናሆም እጮኛ በነበረችበት ሰዓት ሁሉንም ማስረጃ እየተናገረች እንግዲህ ይሄ ሆቴላቸውም እንዲወሰድ ቤቱም እንዲወሰድ ያደረገችው አምራን ናት ማለት ነው። እንግዲህ አሁን ሳይሆን በፊት ሁሉንም ነገር እየነገረቻት ለለይኩን እህት እንግዲህ በዛ መሰረት ነው አሁን መታ ሁሉንም ቤቱንም ንብረቱንም ሁልጭ አድርጋ እየወሰደችባቸው ማለት ነው። አሁን ደግሞ ዝናሽንና ለይኩንን ለማፋታት አግዥኝ ስትላት በጭራሽ እኔ ከዚህ በኋላ እኔ ያንን ቤተሰብ ለተደጋጋሚ ጊዜ አላሰቃያቸውም፣ አልፈልግም። እኔ ከፈለግሽ ሌላ ሰው ማድረግ ትችያለሽ፣ ሲቀጥል ደግሞ እኔ አልፈልግም ብላለች ማለት ነው። እንግዲህ በጣም ተጨናንቃለች አምራን። ለምን አሁን ከሁሉም ጋር ታርቃ ሁሉም ጋር ቤተሰቡና ከሰርጉ ሁላ ጠርተዋት ሄዳ ነበረ ማለት ነው። እና አሁን ደህና ሰው ሆና ያው ተቀይራለች። እና ግን በቃ በፊት ያደረገችው ነገር ነው። አሁን እንግዲህ ምን አለችው እንግዲህ ለናሆም ማን ነው የነገረሽ ይሁን ሁሉ ነገር? አንቺ እዚህ እንደምናውቀው እዚህ ሀገር የለሽም። ማን ነው ይሄንን መረጃ? ጠላቴ ማን ነው ይሁን ሁሉ ነገር የሚነግርሽ? ማን ነው? ከማን ጋር ነው አብረሽ የምትሰሪ አላት ማለት ነው። አልናገርም አለች። ነገር ግን አምራ ለዶክተሩ ሁሉንም ነገር ነገረችው ማለት ነው። እኔ ነኝ አሁንም መታ በቅርቡ የናሆም ሰርግ ጊዜም ለራሱ ነበረች። ውጭ ላይ ቁጭ ብላ እያየች ነበረ፣ አይቻታለሁ። እና በቃ በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። ድጋሚ ይሄ ቤተሰብ ችግር ልትፈጥር መሆኑን ሳቅ በጣም አሰብኩኝ ብላ እንግዲህ እኔ በቃ አሁን እኔ ከነለይኩን ጋራ ከነዝናሽ ጋራ ታሪቄ ቤተሰቡኝ ነበር። አሁን እንዴት ብዬ ነው የማደርገው ብላ እንግዲህ ስትለው አይ አሁን ችግር የለውም እኔ ዶክተሩ እንግዲህ ዶክተር ፋኑኤል ምንም ችግር የለውም፣ እኔ ሁሉንም ነገር ለዛ ቤተሰብ እናገራለሁ። እኔን
ያምኑኛል፣ ይረዱኛል። ስለዚህ እኔ እነግርልሻለሁ። ዋናው አንቺ አሁን አብረሻት አለመስራትሽ ዋናው መቀየርሽ ነው እንጂ ምንም ችግር የለውም። ባለፈ ታሪክ ደግሞ እነሱ ምንም አይሉሽም። ሲጀመር ያውቃሉ በዛ ሰዓት ያሁን አንቺ የድሮ አምራን እንዳሉሽ ሁሉም ያውቃሉ። እና አትጨናነቂ ብሎ እንግዲህ አጽናንቷታል። እያለቀሰች ነው እንግዲህ ለዶክተሩ የነገረችው ማለት ነው። እና እንግዲህ እቺ ሮማን ያው በጣም አሁን በፊት እንግዲህ ለይኩንን ነበር የምትጠላው። አሁን ደግሞ እንግዲህ ጭራሽ ልክ እንደገባች ዲቃላ ከወንድሜ ጋር እያለሽ ሌላ ቦታ ሄደሽ ዲቃላ ይዘሽ የመጣሽው አንተ ነህ፣ የሚገርም ነው፣ አንተ ነህ ዲቃላው አለችው። ዳግም በጣም ነው የተናደደ፣ በጣም ሊገላት ነበረ ማለት ነው። እና ዝም በል ልጄ ብሎ እንግዲህ ለይኩን አረጋግቶታል ማለት ነው። እና ይቺ ሴትዮ በጣም ክፉ ናት። በቃ ቤተሰቡን በአንዴ እንግዲህ የኑሐሚን መልስ ተጠርተው ነበረ። እንግዲህ መልስ ሊሄዱ እያለ ነው እንግዲህ በሰርጋቸው በማግስት ነው የመጣችው ማለት ነው። የሰርጉ ቀን ነው የመጣችው። እንግዲህ አምራን ለዶክተር ፋኑኤል ስትነግረው የሰርጉ ቀን ነበረች። ነገር ግን ተደብቃ ስታይ ነበረ ሁሉን ነገር ማለት ነው። ያው ለመረበሽ ፈልጋ ማለት ነው። እና ያው ኑሐሚንም በጣም ታሳዝናለች። በሙሽርነቷ እንግዲህ ያው በሁለተኛ ቀን እንግዲህ በማግስት ያው ቤተሰቡ በጭንቀት ተውጧል ማለት ነው። ለምን ሁሉም ነው የፈሯት። ደግሞ አሁን ትኩረት ያደረገችው ዝናሽ ላይ ነው ማለት ነው። ዝናሽን አትናገሪ፣ እናትህ አይደለችም ትሏለች ደግሞ ለናሆም። እንግዲህ ምንም ነገር ባያቅ እንግዲህ አሁን በቃ ምስቅልቅል አድርጋቸው ነበረ ማለት ነው። ናሆም እንግዲህ ዝናሽ ወላጅ እናቱ አለመሆኗን ምናምን ባያቅ ኖሮ ማለት ነው እሷ እንደዚህ ብላ አሁን ቤተሰቡን ለመመረዝ ነው የመጣችው። ደስታቸውን ለማጥፋት፣ ደስታቸውን ለማጫለም ማለት ነው። እና በጣም ነው የተናደዱት። አሁን ሀሳብ ይዟቸዋል መልሱ ለመሄድ ለራሱ በቃ መታ እንግዲህ እነሱ ያው በንዴት የሆነ ነገር እንዲያደርጓት ነው ልጆቹ የምትፈልገው። ለምን ተይን አሏት፣ ቤታችንን ለቀቂልን አሏት። እንግዲህ ቤታቸውን ለቀቀችላቸው ማለት ቤቱን ለቀቁላት። እንግዲህ ሌላ ቦታ ነው ያሉት። አሁን ደግሞ በቃ እንዴት ማለት ሰውን ለማጣላት የሰውን ትዳር ለመበጥበጥ እንዴ ማለት ባህር ማዶና እንግዲህ ስትኖር የነበረው ያን ሁሉ ነገር እንግዲህ መታ ከዛ ያንን ሁሉ ሀገር አቋርጣ መታ እንግዲህ ያው የሰውን ትዳር ለመበተን ማለት ነው ሀሳቧ። አሁን ዝናሽን አፋትታ ለይኩንን ብቻውን ማስቀረት ነው የፈለገችው ማለት ነው። ይሄ ደግሞ በጭራሽ አይሳካላትም። ሀሳቧ እንደዚህ ነው። ለምን በጣም ነው የዛተችው ማለት ነው። ዝናሽን በፊትም ቢሆን አትወዳትም። በፊትም ቢሆን በጣም ክፉ ናት። እንግዲህ ኤሚና ዳግም አያውቋትም። ናሆም ግን ድሮ አባቴን ስታሰቃዩ እንደነበረ ምንም ትንሽ ቢሆን አስታውሳለሁ። ስለዚህ አንቺ ክፉ ምን ልትሰሪ ነው የመጣሽ? በቃ ቤትሽን ነው ለቀንልሽ፣ ሆቴልሽን ነው ተሆንልሽ አይደለ? ከዚህ ውጭ ከኛ ምንድን ነው የምትፈልጊ? ቤተሰቡ ችግር ላይ ነው። ስለዚህ እኔ እናንተ አንድ ላይ እንሁንና ይሄንን ቤተሰብ እናተርፈው ነው የምትለው ማለት ነው። እንግዲህ አሁን ስለ አምራን እናት እንደዚህ ያለችኝ ብላ መናገር አልፈለገችም ማለት ነው። መናገር አልፈለገችም፣ ግን እናትህ አይደለችም እያለች እንግዲህ ስለ ዳግምና ስለ ዝናሽ ስትናገር በጣም ነው የተናደደ። አንቆ ሊገላት ነበረ ማለት ነው ናሆም። እና በሚገርም ሁኔታ ማለት ነው መኪናዋን ክፍት አደረገችና ወጥታ ሄደች። ነገር ግን ሌላ ጊዜ እንገናኛለን አለች። እንግዲህ ተዘጋጅተው በተዘጋጁበት ለባብሰው ምን ብለው በተዘጋጁበት ሊሄዱ ሲሉ ነው እንግዲህ መታ እንዴት እኔን ትታችሁ ትሄዳላችሁ ብላ ያው የመጣችሁ ማለት ነው። በጣም ተናዶ እንግዲህ ዳግም አንቆ እንደዚህ ሊገላት ሲል ነው እንግዲህ እስኪ ባካቸውን ተረጋጉ ላይ ብሎ እንግዲህ ላይኩን ያላቀቃቸው ማለት ነው። አስቡት እንግዲህ ማለት ምን አገባት እስኪ አሁን ማለት ወንድማ ነው። በእርግጥ ትክክለኛ ወንድምና እህት አይደሉም። እነሱ ቤት ስላደገ ላይኩን እናትና አባቱ በሞቱ ሰዓት እነሱ ቤት ስላደገ አባቷ ስላሳደገው ነው እንጂ ትክክለኛ እህቱ ብትሆን ኑሮ ይሄን ነገር አታደርግም። ለምን ትክክለኛ እህቱ አይደለችም ማለት ነው። እነሱ ቤት ስላደገ የሚጠራውም በሱ ነው። ደግሞ
ያው በፊት ለይኩንን በጣም ስለምትጠላው ምንድን ነው እሷ ዱርዬ ስለሆነች ለሱ ነበር ሀብቱን በሙሉ ያወረሳት ማለት ነው። ያንን ሀብት እንዴት ላልወለድከው ልጅ ታወርሳለህ ብላ ነው እንግዲህ በዚህ ምክንያት ነው የተጣላችው ለይኩንን የምትጠላው ማለት ነው። እና ነገር ግን እንደ እህቱ ስለሚያያት አካፍሏታል ማለት ነው። ሁሉ ነገር አካፍሏታል እና ሆቴሉንም አሁን ተወላት፣ ቤቱንም ተወላት። ነገር ግን እሷ አሁንም ቢሆን አርፋ መቀመጥ አልቻለችም ማለት ነው።